እሺ ደጀን ገብረ መስቀል ኢትዮጵያ አትሌቲክስ ብሔራዊ ቡድን የ10000 ሜትር ተወካይ ነው። ለሞስኮ የዓለም ሻምፒዮና ዝግጅት እያደረክ ነው ያገኘውና በአጠቃላይ የ10000 ሜትር ዝግጅት ምን ይመስላል? በጣም ጥሩ ነው። ያው ዘንድሮ ለመጀመሪያ ጊዜ ነው በ10000 ዓለም ሻምፒዮና መረጠው እና ያው ከሌላ ጊዜ በተሻለ መልኩ ዝግጅት እያደረኩኝ ነው። እንግዲህ ለማሸነፍም ያው የተሻለኝ ሁሉ እየሰራሁ ነው የምገኘው። ከዚህ በፊት 10000 ሜትር ትራክ ውድድሮች ተወዳድረህ ታውቃለህ? ብዙ አመት ሆኖታል። አዲስ አበባ ውስጥ ካልሆነ ከአዲስ አበባ ውጪ ትራክ ላይ ሩጫ አላውቅም። አስፓልት ላይ አንድ ሩጫ ነበረ ወርልድ ቤስት ቴንክል እዛ ላይም ጥሩ ውጤት ነው ያመጣሁት። ከዛ በኋላ ነው 10000 መሮጥ እንደምችልና መሮጥ እንዳለብኝ ወሰንኩት እና እንግዲህ 10000 ለመሮጥ 10 ምናምን ቀን ይቀራል። ዝግጅታችን ኦልሞስት እያጠናቀቅን ነው። ኦኬ ካርልስ ባር ላይ ዘንድሮ 5000 ሜትር ከሮጥክ በኋላ በሁለቱም ርቀቶች ዓለም ሻምፒዮና ላይ መካፈል እንደምትፈልግ አስተያየት ሰጥተህ ነበረ። አልተሳካም እሱ ነገር? አዎ እንግዲህ ሁሉም ሰው አንዳንድ እንዲሮጥ ፌደሬሽኑ ካለው ፍላጎት አንፃር ያው በዛ መልኩ ነው አንዱን መያዝ ስላለብኝ ነው አንዱን መምረጥ የፈለኩት። ስለዚህ 10000 የመጀመሪያ መፈቻም እንደመሆኑ መጠን እሱንም ለመሮጥ ስለፈለኩ ነው። እሺ ዓለም ሻምፒዮና ስትወዳደር እንግዲህ ይሄ መጀመሪያ አይደለም፣ ከዚህ በፊት ሜዳሊስት ለመሆን ይችላል። እንዴት ነው ዓለም ሻምፒዮና ለዓለም ሻምፒዮና ያለህ ግምት? ያው ዓለም ሻምፒዮና ማለት እንግዲህ ኦሎምፒክ ቀጥሎ ትልቅ ውድድር ዓለም ሻምፒዮና ነው። በተለይ አይዳብሊክ የሚያዘጋጀው ውድድር ትልቁ ሻምፒዮና ዓለም ሻምፒዮና ነው። ስለዚህ የዛሬ 2 አመትም እንደዚሁ ናስ ማግኘት ይችላል። በዚህ አመትም ከመራራ ለመውጣት የተቻለኝን ሁሉ እጥራለሁ። ኦኬ የመጨረሻ ጥያቄ ያው ለንደን ኦሎምፒክ ላይ ወርቅ ሜዳሊያ ባለቤት ለመሆን ከጫፍ ደርሰህ በተወሰኑ ጥቃቅን ስህተቶች ሜዳሊያ ያጣበት ሁኔታ ነበር። አሁን በዚህ ዓለም ሻምፒዮና ላይ እንደዛ አይነት ስህተቶችን ላለመድገም ያደረገው ዝግጅትስ ምን ይመስላል? ያው እንግዲህ ያው ሁሉም ሰው ከስህተቱ ነው የሚማረው። እኔም ከስህተቴ ለመማር እንትን ብያለሁኝ። የተለያዩ ውድድሮች እንደዛ አይነት ከዛ በኋላም ብዙ ጊዜ ከዛ በፊትም ከዛ በኋላም እንደዛ አይነት ነገር አላደረኩኝም። አንዳንዴ ያው ስፖርት የሚያጋጥም ነገር ነው። አሁን እሱ ያ ነገር ደግሜ እንደማይከሰት እርግጠኛ ነኝ። ቀድሜ ነገሮችን አስተካክላለሁ። እንግዲህ ከእግዚአብሔር ጋር እኔ ራሴ ጥሩ መሆን ነው እንጂ ብዙም በቴክኒክ ያን ያህል የምትበላው ነገር ይኖራል ያላስብም። እሺ መልካም እድል። እሺ አመሰግናለሁ።